ይቺ ልጅ በቃ የከና ሚላት ሰው ጠፋ ማለት ነው አይደለ? ጭራሽ ብላ ብላ በዘፈን መስራት ጀመረች። ሰውነቴ ድኖ ቀረ ይቺ ልጅ በቃ ከጊዜ ወደ ጊዜ እኛም ማዋረዱን ተያይዛዋለች ማለት ነው። አመልማል አባተ ራሱ ብታዩ እኔ ነኝ አንቺ ነሽ ዘፋኝ የምትልሽ ይመስለኛል። እኔ አለመሳቅ አልቻልኩም። ከምሬ ነው ሳቄን እየተቆጣጠርኩ ለመስራት እየሞከርኩ ነውና የኛ ጌታ የኛ አምላክ ቆይ ዜማ አለቀበት ግጥም አለቀበት እያላችሁ ነው ንገሩን። እኛ እንስጣችሁ በቃ እንደው እንዴ ጭራሽ ከዘፈን ምናምን እያመጣችሁ ልታስመልኩ ምናምን ጀመራችሁ እንዴ? ቤተክርስቲያን ውስጥ ያላችሁ ሰዎችስ እንዴ ዝም ትሏታላችሁ? እቺ ልጅ ከምሬ ነው ወይ አርፋችሁ አስቀምጧት ወይም ደግሞ ማለት ነው ተነሞን ከሹ ትጀምራለች ቤተክርስቲያን ውስጥ። ለማንኛውም እኔ በግሌ እንደዚህ አይነት ሰዎችን አልቀበልም። የኔን ሃይማኖትም አይወክሉም። እኔ የማመልከውንም ጌታ አያመልኩትም። የኔ ጌታ ዜማ ያጠረው ግጥምም የሌለው ግጥምም የማይሰጥ አምላክ አይደለም። ዝማሬ ራሱ ከህይወት ነው የሚዘመረው። የሆነ ዝም ብለሽ በጀነራል ናውሌጅ ወይም ድምጽሽ ስላመረ ምናምን ዘምሪው አይደለም። እና እግዚአብሔር ልቦና ይስጥሽ። እንግዲህ እንደሰማችሁት ነው ትችቱን። በፍጹም ትችቱ ልክ ነው ብዬ አላስብም። ምክንያቱም ልጅቷን ባለፈው በሰራችው ሆ ብለን መጣን በሚለው ሁላችንም ተመሳሳይ አቋም በማሳየት እንደዚህ ያሉ ልምምዶች እንዳይቀጥሉ ተቃውመናል። ያ አግባብ ነው። ዛሬም በዛ ላይ ያለኝ አቋም ያልተለወጠ ነው። በዚህኛው መዝሙር ግን እቺ ልጅ ልትተች ይገባል ወይ የሚለውን ነገር ለመናገር ነው የመጣሁት። በፍጹም እህታችን ሊዲያ አይመለከታትም። ምክንያቱም ይሄንን መዝሙር እሷ እንደዘመረችው እኔ መድረክ ላይ ዘመሬው አውቃለሁ። ወርሺፕ ሳደርግ ዘመሬው አውቃለሁ። ሌሎችም ደግሞ ልክ እንደዚሁ መዓት ሰዎች ዘምረውታል። ስለዚህ ስንዘምረው ይሄ መዝሙር ከዘፈን ጋር ይመሳሰላል አይመሳሰልም ብለን እያጠናን አይደለም። በሲዲ ተቀርጾ የወጣን ነገር አጥንተን እንዘምራለን። ቤተክርስቲያን ውስጥ እንደዛ ነው ያደግነው። ስለዚህ ይሄ ከሐመልማል የተወሰደ ዜማ እንደሆነ ከታወቀ መተቸት ያለበት የዜማው ምንጭ የሆነ ዜማውን ከዘፈን ወደ መዝሙር ይዞ የመጣው ሰው ነው መተቸት ያለበት። ስለዚህ ሊዲያን ሳይሆን ወደ ዘማሪ ኤፍሬም አለሙ ጋር ሄደን ነው በትክክለኛው መንገድ ኤፍሬም አለሙ ዘማሪ ኤፍሬም አለሙ ለምንድን ነው ከእህታችን ሐመልማል ይሄንን ዜማ ቀርተ ያመጣው ብለን እሱን ነው መተቸት ያለብን እንጂ እቺን እህታችንን ባለፈው በዛ ጥፋት ላይ ስላገኘናት ከእንግዲህ በኋላ ሰባት ትሁን ከእንግዲህ በኋላ እንደው ምስባክ ላይ አንያት በሚል ይሄ በጣም ጥላቻ በተሞላ ለማቅናት ሳይሆን ሰዎችን ለመስበር የሚደረግ ትችት ከሆነ ፈጽሞ ክርስቲያናዊም ሊሆን አይችልም፣ ልክም ሊሆን አይችልም። ስለዚህ በዚህ መዝሙር ላይ እሷ የሚመለከታት ነገር የለም። እንደማናችንም አጥነታ ይህንን መዝሙር ዘምራለች እንጂ የዜማውም የግጥሙ ምንጭ እሷ አይደለችም። ከዚህ የተነሳ ወንድማችን ጂሚ ለሌላ ጊዜም ቢሆን እንደዚህ ያሉ ትችቶችን ይዘ ስትመጣ ወደ ምንጫቸው ሄደክ የመዝሙሩን ባለቤት ነው እንጂ ዜማውን ወስዷል ብለን የምናስበውን ሰው ነው እንጂ መተቸትም ካለብን ምስባክ ላይ ያንን መዝሙር ወርሺፕ ያደረገን ምንም የማያውቀውን ሰው መተቸት የለብንም። እንደዛ ካልን እኮ ህዝቡም ዘምረዋል። ህዝቡንም አብረን እንዴት ዘመራችሁ ብለን መተቸት ሊኖርብን ነው ማለት ነው። ከዚህም የተነሳ ይሄ ትችት በፍጹም ልክ ነው ብዬ አላምንም። እናንተም ደግሞ የራሳችሁን መልከታ እስኪ ኮመንት ላይ አስቀምጡ። ተባረኩ።